እግዚአብሔርን ለማመስገን በተቀደሰው መቅደስ ለመቀደስ የመጣችሁ ካህናት ሊቃውንተ ቤተክርስቲያን ሌሊት በማህሌተ ያሬድ ያደራችሁ መምህራነ ወንጌል ሰባኪያን ወንድሞችና እህቶች የሰንበት ትምህርት ቤት አባላት የእድሜ ካባ የደረባችሁና የሽበት ዘውድ የደፋችሁ አባቶችና እናቶች እዚህ የተገኛችሁ ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንኳን ለዚች ቀን በሰላም አደረሳችሁ። ይሄ ቀን ለኛ የተለየ ቀን ነው። ዛቲ ዕለትን ተገብረ እግዚአብሔር ነው ንዑን ተፈሳውን ታሰይባቲ እቺ እግዚአብሔር ለኛ የሰራት የምንቀደስበት የምንባረክበት እኛ የምንቆርብበት ልጆቻችን ክርስትና የሚነሱበት የልጅ ልጆቻችን ዲያቆናት ቀሳውስት ጳጳሳት መነኮሳት ሆነው የሚያገለግሉበት ዘመን ተሻጋሪ የሆነ ድንቅ ህንጻ በቤታችን ፍለፊት በዚህ ትንሽ ከተማ እግዚአብሔር እኛን ሙሉ ያደረገበት ቀን ነውና እግዚአብሔር በዚህ መቅደስ መጨረሻችን የሚያምርበት ያደርገልን። ለማስተማር ሳይሆን መልእክት ለማስተላለፍ ነው። ብፁዓን አበው አምልቶ አስፈቶ በደንብ በኋላ ከቃለ ምዕዳን ከቡራኬ ጋራ ያስተምሩናል አባቶቻችን። ብዙ መምህራንም አሉ። ትላንትናም ስንማማር ቆይተናል። ግን ከወቅቱ ሁኔታ አንፃር እንዲህ አይነት መቅደስ መስራት ዲያብሎስን አይኑን ማጥፋት የቤተክርስቲያን ጠላቶችን ማሳፈር የእግዚአብሔር ሰዎችን ልብ መሙላት ተስፋ የቆረጥነውን ተስፋችንን የሚያለመልም ቀን ስለሆነ እንኳን ደስ አላችሁ የሚል የደስታ መልእክት ለማስተላለፍ ብቻ ነው። ሃማን ለሃማ የሚል ርዕስ እንይዛለን። የሃማን ለሃማ መጽሐፍ ቅዱስ የሰው ልጆች በጎ ተግባራቸው ብቻ ሳይሆን የተቀጡ ክፉ ሰዎችንም ለመማሪያነት መዝግቦ የያዘ የሕይወታችን መዝገበ ቃላት ነው። በመጽሐፍ ቅዱስ ውስጥ የደጎቹ ታሪክ የምንማርበት ሲሆን የክፉዎቹ ደግሞ እንደነሱ እንዳንሆን የምንጠነቀቅበት ነው። መጽሐፍ ቅዱስ ስለ እግዚአብሔር ብዙ ይነግረናል፣ ስለ ሰይጣንም ሽንፈት ይነግረናል። ስለ እግዚአብሔር አዳኝነት ይነግረናል፣ ስለ ሰይጣንም አጥፊነት ይነግረናል። መጽሐፍ ቅዱስ ስለ እሳትና ስለ ውሃ ይነግረናል። መርጠን የምንይዘውን ያሳየ የራሳችንን ምርጫ ይተውልናል። እግዚአብሔር ሰዎች ስለሆንን በፈቃዳችን እንድንጠቀም ነፃ ፈቃድ የሰጠን ቢሆንም ነፃ ፈቃድ ሁሉ የልብ መሻት ሁሉ የእግዚአብሔር ላይሆን ይችላልና ነፃ ፈቃድ ማለት ኃጢአትን የመተው የእግዚአብሔርን ጽድቅ የመስራት እንዲሆን እንዲህ አይነት ታሪኮች ይጻፋሉ። ይህን ታሪክ የምታገኙት መጽሐፈ አስቴር ላይ ነው። ትንሽ ምዕራፋት ያሉት የመጽሐፍ ቅዱስ ክፍል ስለሆነ እቤታችሁ ስትገቡ አንብቡት። ታሪኩ ጣፋጭ ነው። ንጉሱ አርጤክስስ በ127 ሀገሮች ላይ መሪ ንጉስ ሆኖ ነበረ። በአንድ ወቅት ሚስት አድርጎ ያገባት ሴት አልታዘዝ ስላለችው ንጉሱ ከአፉ ቃል ወጣና ሴቲቱን ከንግስትነት አባረራት። እናም ሌላ ሚስት ያገባ ዘንድ ወደደ። እግዚአብሔርን የምትፈራ መርዶኪዮስ የሚባል በጎ አይሁዳዊ እግዚአብሔርን ከሚፈራ ሕዝብ የተወለደ አጎቷ የሆነ አስቴር የምትባል መጽሐፉ በስሟ የተሰየመላትን ሴት አገባ። በዚህ ጊዜ ይሄ ሁሉ ነገር ሲከናወን በእግዚአብሔር ሰዎች በአይሁዳውያን ላይ ጥላቻን የሚዘራ ሃማ የሚባል ተንኮለኛ ሰው ተገኘ። ተንኮለኛው ሰው ለንጉሱ ቅርብ ነበር። ዛሬ ቤተክርስቲያንን ጠልተዋት መርዛቸውን የሚረጩት የዘመኑ ባለስልጣናት ላይ የተለጠፉ ሃማውያን ናቸው ተንኮለኞቹ። ተንኮልን ለተንኮለኞች ተውላቸው። እኛ ሃማውያን አይደለንም፣ መርዶኪዮሳውያን ነን። እግዚአብሔር የሚረዳን የመርዶኪዮስ ልጆች ነን። እግዚአብሔር በትግላችን ውስጥ የማይተወን ለሽንፈት የማይጥለን የእግዚአብሔር ልጆች ነን። ለዚህ ነው እንዲህ አይነት ድል እንድትፈርስ በተፈረደባት ቤተክርስቲያን ዘመን ውስጥ ሰርተን ያሳየነው። ለዚህ ነው እኛ የሃማ አይደለንም፣ የሃማን ለሃማ ትተናል፣ የመርዶኪዮስ ነን። ክብርና ምስጋና ለአምላካችን ይሁን። መርዶኪዮስ እግዚአብሔርን የሚያመልክ የሚፈራ ነበር። ሃማ ደግሞ እግዚአብሔርን የማያውቅ ነበር። ሰዎች እግዚአብሔርን ካላወቁ መርዛማ ናቸው። መርዛቸው ደግሞ አልፎ ሌላውን ይነድፋል። ስለዚህ ሃማ ክፉ ሰው ነበር። በንጉሱ ፊት ባለሟልነትን አገኘ። ሰዎች ሁሉ ይሰግዱለታል።
መርዶክዮስ ደግሞ ለእግዚአብሔር ይሰግዳል። እኔን ትቶ ለማን ነው የሚሰግደው የሰው ብሎ ጠየቀ። ለእግዚአብሔር ነው። እንዴት ቢንቀኝ ነው ብቻውን አልገድለውም አለና መላውን በጅምላ አጠፋለሁ አለ። በአንድ ቄስ በአንድ ሰባኪ ምክንያት ተበሳጭተው ኦርቶዶክስን በሚዲያ ላይ የሚያወግዙ ክፉዎች የተነሱበት ዘመን ላይ ነው ያለነው። ክፉዎች ተንኮለኞች የተነሱበት ዘመን፣ ደፋሮችና ትዕቢተኞች ሆነው ስልጣን ያላቸውን እግዚአብሔር የሾማቸውን ሲሳደቡ እንኳን አይንቀጠቀጡም ይላል። ስለነዚህ ሰዎች ግን መጨረሻቸው ጥፋት ነው ይላል። ለጊዜው ነው ምዕመናን፣ የቤተክርስቲያን ጠላቶችን ከፍ ከፍ የሚሉት ለጊዜው ነው፣ ያልፋሉ። ርኢክዎ ለኃጥእ አብየ ወተላለ ከመዓርዘ ሊባኖስ፣ ኃጢአተኛን እንደ ሊባኖስ ዛፍ ከፍ ከፍ ብሎ አየሁት ይላል። ወሶበ ገባ ኃጣይክዎ፣ ዞር ስላጣሁት እግዚአብሔር ያልተከለው ይነቀላል፣ የእግዚአብሔር የሆነ ግን እንዲህ ቆሞ ያምርበታል። እኛ የእግዚአብሔር ነን፣ ውበታችን ከእግዚአብሔር ነው። ስለዚህ ያለ ስለዚህ መላውን አይሁዳውያን ማጥፋት አለብኝ አለ። የእግዚአብሔር ስም ከምድሪቱ እንዲጠፋ ዘመተ ይላል። እንዲህ ነው ኢትዮጵያ ኦርቶዶክስ ላይ በዚህ ዘመን የተዘመተባት። እንዲህ ነው የተዘመተባት። ሃይማኖቷን ለአንድ ብሔር ብቻ መስጠት፣ እግዚአብሔርንም የአንድ ብሔር አባል ነው ብሎ መጥበብ። እንዲህ አልፈንኛ ከሁሉም ሀገር ተሰብስበን ይሄ ቤተ ክርስቲያን የኛ ሆኗል። ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተላይ ለኩሉ ጉባኤ ዘሐዋርያት፣ የእግዚአብሔር የጌታ ሐዋርያት ሆነው በተሰበሰቡባት ክርስቶስ በደሙ በዋጃት በአንዲት ቤተ ክርስቲያን እናምናለን። ሁላችንም በክርስቶስ አንድ ነን። አማራ የለ፣ ጉራጌ የለ፣ ትግሬ የለ፣ ጎጃሜ የለ፣ ኦሮሞ የለ፣ ወላይታ የለ። ሁሉ በክርስቶስ ስንት ነው ንገሩኝ እስቲ? አንድ ነው። እግዚአብሔር የተመሰገነ ይሁን። የሚነካችሁ ሁሉ የዓይኑን ብሌን እንደሚነካ ነው ይላል። ቤተ ክርስቲያን እየተቃጠለች ነው በሚባልበት ዘመን የሚያስፈራ ግርማ ያለው መድኃኔዓለም በኦሌንሾ ላይ ቆመ። ስለተሰሚው መድኃኔዓለም፣ ሕይወት የሚቀድሰው መድኃኔዓለም፣ ጩኸታችንን የሚሰማው መድኃኔዓለም። እናም ካህናቱ የያሬድ ልጆች ጸናጽልና መቋሚያ አነሱ። ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር አሉ። የእግዚአብሔር ቤት ሆይ ተቀደሺ፣ ኃይልን ልበሺ፣ በኃይል በክብር ከፍ ከፍ በይ ብለው ዘመሩ። በዚህ ቀን ሰይጣን አፈረ። የሐማን ለሐማ ተውንለት። እኛ የመርዶክዮሶች መቅደስ ሰራን፣ ለእግዚአብሔር ክብር ቆምን። እንኳን ደስ አላችሁ ምዕመናን፣ የድል ቀናችን ነው ዛሬ። ስለዚህ ይላል አይሁድን ለማጥፋት ዘመተ። ታሪኩን አናበዛውም ጊዜ ስለሌለ። በጊዜው ጊዜ አይሁዳውያን ሱባኤ ገቡ። የእግዚአብሔር ሰዎች ሱባኤ ገቡ። ሁሉ ሲዝትባቸው ሊገደሉ በማይተብ ሲፈረም ካህናቱ እንዲታረዱ፣ ምዕመናኑ እንዲገደሉ፣ ቤተ መቅደሱ እንዲፈርስ፣ በዘር እንድትከፋፈል ሃይማኖቷ የኢትዮጵያን ማዕከላዊነት የያዘችው ተዋህዶ በጎጥ ቢሮ እንድትከፍት ሲዘመት ሁሉ የፈቀደላቸው ይመስል በየመንግስት ቢሮ ተዘመተ። በዚህ ሁሉ ውስጥ ሲኬድ እግዚአብሔር እንዳልሰማ ዝም አለ። አሁንም እንዲህ ነው የሆነው። አይሁድ ይገደሉ ተባለ። አይሁድ ሱባኤ ገቡ። እኛም ሱባኤ እንገባለን። የሐማን ለሐማና ያለን በዚህ ጊዜ ይላል እግዚአብሔር አንድ የሚደንቅ ተአምር ሰራ። እንዲገደል የተፈረደበትን ሰው እንዲሞገስ አደረገው። ሐማ በጣም ተበሳጨ እና መርዶክዮስን ሰቅላለሁ ብሎ እንጨት አዘጋጀ። መርዶክዮስን ሊሰቅል ባሰበበት ቀን እግዚአብሔር በቅጽበት ታሪክ ቀየረ። ቤተክርስቲያን ትፍረስ ባሉ ሰዎች ላይ ታሪክ ይቀይር መድኃኔዓለም። ታሪክ ቀየረ እግዚአብሔር። አሁንም ኃጢአተኛው ከፍ ከፍ ሲል፣ ዘንዶው ሲያገሳ፣ እንደ ልቡ ሲያወራ የሚያሸንፍ ይመስላል። አያሸንፍም። እንደውም ያሰፋናል፣ ያሳድገናል። ሲያቃጥሉን እኮ እንበዛለን። ክርስትና በእሳት የሚባዛ ሃይማኖት ነው። ቤተ መቅደሱ ሲቃጠል ያድጋል፣ ካቴድራል ይሆናል። ጠላት ሲበዛብን ብዙ እንሆናለን። እግዚአብሔር ሊያነቃን በፈተና ዘመን እንድናድግ አደረገ። ድሉ ግን የኛ ነው። ጾምና ጸሎት፣ መንፈሳዊ ምግባራት ካለ እንዲህ እየሰራን እንዳድጋለን። እግዚአብሔር ከኛ ጋር ነው። ማን ይቃወመናል? ስለዚህ ይላል ወዲያውኑ እንዲህ ያለ ንግስቲቱ ገባች። ሞት እኮ ተፈርዶብኛል አለችው። ዛሬ ቤተክርስቲያን ሞት የተፈረደባት ይመስላል በኢትዮጵያ። ዞር ብሎ የሚያያት ጠፍቷል። ግን እንዲህ ታበራለች። ይዋት በማለዳ የምትጎበኝ ብርሃን ሆናለች። መኑ ይእቲ ዛቲ እንተ ትሄውፅ ከመጎህ ወብሪት ከመፀሐይ ወሰናይት ከመወር
ቡረታት የያዘ ምስጢር መደንግስት ከመስራት እቺ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ በጨለማ የምታበራ እንደ ማለዳ ጎ የምትጎበኝ እቺ ማናት ይላል። ቤተ ክርስቲያን ቅድስት ተዋሕዶ እናታችን ናታ። አብረታ የምትታይ ህዝቦቿ አሸብርቀው የሚታዩ። በዚህ ጊዜ አስቴርን አያት። የፈለግሽውን አደርግልሻለሁ አላት። ሞት ተፈርዶብኛል። ማን ነው ያደረገው? አጠገብህ ጋር ያለው ሃማ ነው። ሃማ ምን አስቧል አለ ንጉሱ? መርዶክዮስን ሊሰቅል፣ ቤተክርስቲያንን ሊያዋርዳት፣ ዘረኝነትን ሊያስፋፋ፣ አንድ ሙሉ ህዝብ ሊገድል ፊርማ አስፈርመዋል። ምን አድርጓል? በጓሮው ለመርዶክዮስ የመሰቂያ እንጨት አዘጋጅቷል። ውሰዱና ስቀሉት፣ የሃማ ለሃማ ስጡት። የመርዶክዮስ ህዝብ ከመርዶክዮስ ጋር በምህላ እንዲቀጥል ምሩት አለ። አገሪቱ አይሁዳውያን ታግለው ነፃ ወጡ። ታላቅ ህዝቦች ተባሉ። ታሪክ ተቀየረ። የተዋሕዶም ታሪክ በዚህ መቅደስ መነሻነት ይቀየራል። እናንተ ግን የሃማን ለሃማ ተውለት፣ ፖለቲካውን ለፖለቲከኛው ተውለት፣ ዘረኝነቱን ለዘረኛው ተውለት፣ የሃማን ለሃማ ክፋትን ለክፉ ተውለት፣ ጎጠኝነትን ለጎጠኛው ተውለት። እኛ የክርስቶስ ነን። ወንድ የለም፣ ሴት የለም፣ ባሪያ የለም፣ የተማረ የለም፣ ማይም የለም፣ ጨዋ የለም፣ ሁሉ በክርስቶስ ስንት ነው ይላል መጽሐፍ? አንድ ነው። እኛ ስንት ነን? አንድ ነን። የሃማን ለሃማ ትተናል። እኛ የተዋሕዶ ልጆች ነን። አንድ ነን። መቅደስ የመስራት ዓላማው ለመሰራት ነው። ሰዎች እግዚአብሔርን መቅደስ ሲሰሩ ይሰራሉ። ከሃማነት ወደ መርዶክዮስነት ይሰራሉ። ከምቀኝነት ወደ ደግነት ይሰራሉ። ያን ጊዜ እግዚአብሔር ለሃማውያን መቅደስ እንድትፈርስ ለሮጡት ሰርቶ ያሳያቸዋል። እግዚአብሔር ጠላቶቻችንን የሚበቀልልን ገድሏቸው አይደለም። በፊታቸው እኛን ወአጽአድከ በቅብር ርእሴ በአንጻሪሆሙ ለእለ ይሳቀዩኒ፣ በጠላቶቼ ፊት ለፊት ራሴን ዘይት ቀባ ይላል። የምንሞት ለሚመስላቸው ጠላቶቻችን ኦርቶዶክስ የአንድ ብሔር ናት እያሉ ለሚያሙት ሐሜተኞች ትፍረስ ለሚሉት ሙሉ አድርጎን አሳያቸው። ይበቀላል እግዚአብሔር። ራሳችንን በዘይት ቀባ። ባለ ትልቅ ካቴድራል አደረገን። ክብርና ምስጋና ለስሙ ይሁን። ይሄ ነው ትልቁ ድል። ከዚህ ከኛ ምን ይጠበቃል? የሃማን ለሃማ መተው። እግዚአብሔር እየሰራ ከሆነ ከሚሰራው እግዚአብሔር ጋር ቁሙ። እንዲህ ይላል ኢሳይያስ 65 ላይ ስለ ጠላቶች ሲናገር ባሪያዎቼ ይላል። ኦርቶዶክሳውያን ሲል ነው። ባሪያዎቼ ምህላ የያዙት፣ ጸሎት የጸለዩት፣ የእግዚአብሔርን መቅደስ የሰሩት፣ የሰው ደም ያላፈሰሱት፣ ደማቸው እየፈሰሰ መቅደሱን የሰሩት፣ የክርስቶስ የሆኑት፣ ስጋን ከነክፉ መሻቱ የሰቀሉት፣ ዘረኝነትን፣ ብሔርተኝነትን፣ ተንኮልን፣ ምቀኝነትን፣ ክፋትን ከነ መሻቱ የሰቀሉት እነሱ ይበላሉ፣ እናንተ ግን ትራባላችሁ ይላል እግዚአብሔር። እነሱ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሱ ያምርባቸዋል፣ እናንተ አመድ ትለብሳላችሁ። ወጸላእቱሂ ሐመደ ይቀምሩ፣ የቤተክርስቲያን ጠላቶች አመድን ይለብሳሉ፣ አመድን ይቅማሉ ያለው እንዲህ ነው። ዛሬ ጠላት በወይሌንሾ አመድ ቃመ። ሊያጠፉን ለተነሱት እግዚአብሔር ሰርቶ አሳየን። ስለዚህ በተሰራው መቅደስ ውስጥ እንዲህ ዛሬ እንደበዛን ሁልጊዜ በእግዚአብሔር ቤት እንብዛ፣ ሁልጊዜ እናስቀድስ፣ ሁልጊዜ ይመርብን። ቤተክርስቲያን ለምን ትሰራለች? ሰዎች በነፍስ እንዲያጌጡ፣ በነፍስ እንዲዋቡ ነው። ምእመናን፣ ይሄ ጊዜ የትጥቅ ጊዜ ነው። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የሚመለከቱትና ያለ ትጥቅ የሚሰለፉበት አይደለም። መታጠቅ ያስፈልጋል። በክርስትና ሃይማኖት የእግዚአብሔርን ጽድቅ መልበስ ያስፈልጋል። ወገባቸው የታጠቀ መብራታቸው የበራ ይሁን። የዘረኝነቱን ፖለቲካው ለፖለቲከኛ ተውለት። እኛ ክርስቲያኖች ነን። ባህር ላይ የምንራመድ፣ እዚህ መቅደስ ውስጥ ቆርበን እሳት ውስጥ የምንዘምር፣ እዚህ መቅደስ ውስጥ ቆርበን በውኆች ውስጥ የምንተነፍስ፣ እዚህ መቅደስ ውስጥ ቆርበን ከአናብስት ጋር በደስታ የምናድርነን። ክርስትና ማለት ይሄ ነው። ደስ ይበላችሁ ምእመናን፣ እግዚአብሔር እንዲሰራ ፍቀዱለት። በዚህ መቅደስ ውስጥ ስንኖር የሃማን ለሃማን ተውለት፣ ዘረኝነቱን ለዘረኛው ተውለት። ካለበለዚያ ይሄ ቤት የኛ አይደለም። ይሄ ቤት የኛ የሚሆነው እኛ የማን ስንሆን ነው? የአባታችን ቤት የኛ የሚሆነው እኛ የማን ስንሆን ነው? ስለዚህ ከዛሬ ጀምሮ የማን እንሁን? ቤተ ክርስቲያናችሁን ጠብቋት፣ ሃይማኖታችሁን ጠብቁ፣ ተዋህዶ ሃይማኖታችሁን አጽኑ።
የአገሪቱ ጠላቶች ቤተክርስቲያንን ሊያፈርሷት ታጥቀዋል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። እናንተ ግን ንቁ ይላል። ንቁ፣ እግዚአብሔር ከእናንተ ጋር እንዲቆም ንቁ ይላል። በእግዚአብሔር ቤት ለመቆም ንቃት፣ መንፈሳዊ ንቃት፣ ንጽህናን የተላበሰ ዘረኝነትን ያስወገድ መኑ ያድር ውስተ ደብረ እግዚአብሔር ወመኑ ይቀውም ውስተ መካነ መቅደሱ። በእግዚአብሔር ተራራ ላይ ማን ያድራል? በቅድስናው ስፍራ ማን ይቆማል? በዚህ በተሰራው መቅደስ ማን ይቆማል? ዘንጹህ ልቡ ወንጹህ ደዊሁ፣ ልቡ ንጹህ እጁ ንጹህ የሆነ ነው እዚህ ቤት የሚገባው። መቅደሱንም የሰራው ደም ያላፈሰሰ ነው። የወለንሾ ምዕመናን፣ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ እኛ ደም አፍሳሾችና ዘረኞች አይደለንም። ደማችን እየፈሰሰ ግን መቅደስ ሰርተን በንጽህና እናስረክባለን። እኛም በሰማይ ከቅዱሳን ጋር እንረካከባለን። እግዚአብሔር የተመሰገነ ይሁን። ተዋሕዶ ደስ ይበልሽ፣ በጠላት ፊት ታብቢያለሽ። ስለዚህ ሃማነትን ለሃማ ተውለት፣ ኃጢአትን ለኃጢአተኛው ተውለት። እኛ እግዚአብሔር ነን። እጁ ንጹህ ልቡ ንጹህ የሆነ በእግዚአብሔር ተራራ ያድራል ይላል። ወዘኢማለ በጎሉት ለቢጹ፣ በባልንጀራው ላይ በሐሰት ያልማለ ንጹህ የሆነ በእግዚአብሔር መቅደስ ያድራል። ወዘይለቃ ወርቆ በረዴ፣ ወርቁን ባራጣ ያለበደረ እሱ ውእቱ ይነስ በረከተ እምኀበ እግዚአብሔር ነው። ወሳህሉኒ እምኀበ እግዚአብሔር አምላኩ፣ እሱ ከእግዚአብሔር ቤት በረከትን ያገኛል። ምህረትና ይቅርታ ከእግዚአብሔር ዘንድ ነው። እኛ ስለበረታን አይደለም ይሄ የተሰራው፣ እግዚአብሔር ስላበረታን እንጂ። አሁንም በእኛ ሕይወት፣ በነፍሳችን፣ በትዳራችን፣ በሕይወታችን በዚህ መቅደስ ውስጥ ስንቀደስ መሪያችን ማን ይሆናል ወገኖቼ? በቃ እኔ በላይ ላይ ንጉሴን ሾምኩ እንዳለ መጽሐፍ ንጉሳችንን ሾመን ሃማነትን አስወግደን መርዶክዮስነትን፣ ጾመኛነት፣ ጸሎተኛነት፣ ትህትና፣ እግዚአብሔርን መፍራት ለብሰን ቆርበን ለልጅ ልጆቻችን እንድናወርሰው መድኃኔዓለም ባለቤቱ ይርዳን። ይቆየን። ስብሐት ለእግዚአብሔር።